በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር አምላክ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁን። አሜን። እናታችን ቅድስት ድንግል ማርያም ከቀኝ ጎኑ የማትለየው የሁላችን አማላጅ የሁላችን እመቤት ዛሬም ዘወትርም ስሟ የከበረና የተመሰገነ ይሁንልን። አሜን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸውና እንደየማዕረጋቸው የከበሩና የተመሰገኑልን። አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለጽዮን በዓል ዓመታዊ በዓል በሰላም አደረሳችሁ አደረሰን። አሜን። እመቤታችን ቅድስት ድንግል ማርያም በምልጃዋ በጸሎቷ ሀገራችን ተጥፋት ሕዝቦቿን ተስደት ትጠብቅልን ዘንድ የእሷ መልካም ፈቃድ ይሆንልን። አሜን። የእናታችን የቅድስት ድንግል ማርያም ታቦተ ጽዮን ለምን ይከበራል? ታሪካዊ አመጣጡስ ምን እንደሆነ ማንበብ እንጀምራለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው የእመቤታችን የቅድስት ድንግል ማርያም በዓላት አንዱ ኅዳር ጽዮን ሲሆን የሚከበረውም ኅዳር 21 ቀን ነው። የበዓሉ አከባበር ጥንተ ታሪኩ ንግሥት ሳባ፣ ዳግማዊ ምኒልክና ሌሎች ተያያዥ ጉዳዮችን እንመለከታለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ታቦተ ጽዮን የፈጸመችውን ልዩ ልዩ ተአምራት ለምዕመናን ያስተማረች በታላቅ ድምቀት የምታከብረው ቅዱሳን መጻሕፍትን መሰረት በማድረግ ነው። ሊቀ ነቢያት ሙሴ በደብረ ሲና 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ በ10ቱ ቃላት የተጻፈው ጽላት ታቦተ ጽዮን ከእግዚአብሔር ተቀበለ። ታቦተ ጽዮን የሚለው ስያሜ ያገኘችው ጽዮን ተብላ በምትጠራው የእስራኤል ከተማ ስም ነው። ጽዮን ማለት ተጸወነ፣ ተጠጋ፣ ተማጸነ ማለት ነው። ክቡር ዳዊት ጽዮን አምባ መጠጊያ አድርጎ ብዙ ጠላቶችን ተዋግቶ አሸንፎ ድል ተጎናጽፏል። ጽዮን የተባለችው የታላቁ የዳዊት ከተማ የተገፉትና የተበደሉት ሕዝቦቹን ሁሉ እውነተኛ ፍርድ ለማግኘት ተሰብስበው የሚሰነብቱባት ከተማ ስለነበረች ነው። ጽላተ ሙሴ በዚያ ስለነበረች በእርሷ ተማጽነው ችግራቸውን ስለሚያቃልሉባት ታቦተ ጽዮን ተብላለች። ዮሐንስ ፍቁረ እግዚእ በራእይ በሰማይ ያለች የእግዚአብሔር ቤተ መቅደስ ተከፈተች፣ በውስጧም ያለች ታቦተ ሕግ ታየች እንዳለ። ቅዱስ ኤጲፋንዮስ በመጽሐፈ አክሲማሮስ ሲተረጉም በሥላሴ ጸዳል በሥላሴ ብርሃን የተመላች ስመ ሥላሴ የተጻፈባት ታቦት በኢየሩሳሌም ሰማያዊት አለች። በይህች ታቦት ላይ ከፍጥረተ ዓለም በፊት ስመ እግዝእትነ ማርያም ተጽፎበት ነበር። ቅድመ ዓለም እመቤታችን ቅድስት ድንግል ማርያም ከመፈጠሯ በፊት አምላክ ሕሊና ታስባ ትኖር ነበር የሚለው መሰረቱ ይህ ነው ተብሏል። ታቦተ ጽዮን የምትኖርበት ድንኳን ሊቀ ነቢያት ሙሴ እንዲሰራ እግዚአብሔር ነግሮታል። ሊቁ ቅዱስ ኤጲፋንዮስ ሲናገር ደብተራ ኦሪት በኢየሩሳሌም ሰማያዊት ባሪያና በምሳሌ እንዲሰራ እግዚአብሔር አሳይቶታል። ኢየሩሳሌም ሰማያዊት ሁለንተናዋ ብርሃን የተሰራች ናት። ኢየሩሳሌም ሰማያዊት ቅጽሯ ደብተራ ኦሪትን ትመስላለች ይላል። ሕዝቡ ከፈጣሪያቸው ጋር ቃል ኪዳን ገብተው በታቦተ ጽዮን አማካይነት ሲያመሰግኑ ኖረዋል። ታቦተ ጽዮን እግዚአብሔር ለሚያምኑ ሕጉን ትእዛዙን ለሚፈጽሙ ሰዎች ሁሉ ልዩ ልዩ ታምራትን እየፈጸመች ከቅዱስ መጽሐፍ እንረዳለን። እስራኤል ሕጉን ሲጠብቁ ትእዛዙን ሲፈጽሙ እግዚአብሔር በታቦተ ጽዮን ላይ እያደረ ይረዳቸውና ጠላቶቻቸውን ድል ያደርጉ ነበረ። ሕጉን ሲያፈርሱ ደግሞ በጸሎታቸው ይሸነፉ ነበር። በዚያን ዘመን ኤሊ የሚባል ሊቀ ካህን ነበረ። አፍኒንና ፊናስ የሚባሉ 2 ልጆች ነበሩት። ዕድሜው 98 ዓመት ነበር። አፍኒንና ፊናስ የአባታቸውን ምክር አቃለው የማይገባ ኃጢአት ሰርተው አምላክ እግዚአብሔርን አሳዘኑት። በራሳቸው ፍቃድ ተጉዘው ሕገ እግዚአብሔርን ጣሱ። በሕዝቡ ላይ የሚደርሱትን በደል እየጨመረ ሄደ። አፍኒንና ፊናስ እግዚአብሔር በኃጢአታቸው ምክንያት በረድኤት ስለተለያቸው ፍልስጤማውያን በጠላትነት ተነሱባቸው።
እስራኤላውያን ከኤሊ ልጆች ጋር ሆነው አንድነት ታቦተ ጽዮንን ይዘው ለጦርነት ወደ ፍልስጤም ዘመቱ። ጦርነት ገጥመው ታላቅ ግድያም ሆነ። በጦርነቱ አፍኔንና ፊናስ ሞቱ። ታቦተ ጽዮን በኢዮፍላውያን እጅ ተማረከች። ሕዝቡም በጦርነት አለቁ። ከጦርነት ያመለጠ አንድ ሰው ወደ ኤሊ ሄዶ እስራኤላውያን ተሸንፈው መሸሻቸውን፣ ሁለቱ ልጆች አፍኔንና ፊናስ መሞታቸውን፣ ታቦተ ጽዮንም መማረኳን ነገረው። ኢዮፍላውያን ታቦተ ጽዮንም ማርከው ከወሰዷ በኋላ ዳጎን ከሚባለው ጣዖት ቤታቸው አስቀምጧት። በማግስቱ የዳጎን አገልጋዮች መጥተው ቢያዋት ዳጎን ከእግዚአብሔር ታቦት ፊት በግንባሩ ተደፍቶ አገኙት። አንስተው አቁመው ሄዱና በማግስቱ መጥተው ቢያዩት በግንባሩ ወድቆ እጆቹ ተለያይተው ጣቶቹም ተቆራርተው ቀድመው በወለሉ ላይ ተበታትኖ ነበረ። ታቦተ ጽዮን ግን ምንም ጉዳት ሳይደርስባት ከላይ ሆና አገኟት። አገልጋዮቹም ታቦተ ጽዮን ያደረገችውን ታምር በማድነቅ ዳጎንን በማቅናት በማቃለል ከዚያ ቀን ጀምሮ ከታቦተ ጽዮን ፈጽሞ አልደረሱም። ሕዝቡም በሰውነታቸው ላይ እባጭ እየወጣባቸው ሲገላቸው፣ ሌሎችም በሚንቀጠቀጥና በሚጥል በሽታ አሰቃየቻቸው። እህላቸው ባይጥ፣ እንስሶቻቸው በበሽታ አለቁባቸው። ታቦተ ጽዮን በኢዮፍላውያን ላይ እንዲህ ያለ ታምር እየፈጸመች በፍልስጤም ሀገር ላይ ለ7 ወር ቆየች። ከ7 ወር በኋላ ኢዮፍላውያን ታቦተ ጽዮን ወደ ሀገሯ ለመመለስ ወርቅ በሳጥን አድርገው በሰረገላ ጭነው በላሞች እያስጎተቱ ወደ ሀገሯ ሰደዷት። እስራኤላውያን የታቦተ ጽዮን መመለስ በሰሙ ጊዜ በታላቅ እልልታ በሆታ በዝማሬ ተቀብለው አሚናዳብ ቤት አስገቧት። በዛ 20 ዓመታት ትኖራለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርኳል። ንጉሥ ዳዊት ታቦተ ጽዮንን ወደ ከተማ በመጣች ጊዜ ከዙፋኑ ተነስቶ እየዘመረ በክብርና በምስጋና ተቀብሏታል። ብዙ መስዋዕት ተሰውቷል። ታቦተ ጽዮን እስከ ንጉሥ ሰለሞን ዘመን ድረስ በድንኳን በደብተራ ኦሪት ከተቀመጠች በኋላ በንጉሥ ሰለሞን በተሰራው ቤተ መቅደስ ገብታለች። ከጌታ ልደት በፊት ከ1000 ዓመት ዓለም በኢትዮጵያ የነገሰው ንግሥት ሳባ 3 ስም አላት። በመጽሐፈ ነገሥት ላይ እንደምንረዳው ሳባ ማለት ተጠራች፣ በክብረ ነገሥት ደግሞ ማክዳ ተብላለች። ጌታ በመዋዕለ ስብከቱ ንግሥት አዜብ ብሏታል። አዜብ ማለት ደቡብ ማለት ሲሆን የኢትዮጵያ በድሮ ግዛቷ ለእስራኤል ደቡብ ነበረች። ጌታ ንግሥት አዜብን ያላትም ለዚህ ነበረ። ይህን ቃል ከእርሷ በኋላ ከ1500 ዓመት ቆይታ የተነሱ ኢትዮጵያን ነገሥታት ሳይቀሩ ይጠቀሙበት እንደነበረ የቤተ ክርስቲያን መዛግብት ያስረዳሉ። ንግሥት ሳባ ኢትዮጵያ ነበረች። ስለ ንግሥት ሳባ የኢትዮጵያ የሚያስረዱ የተለያዩ ማስረጃዎች ይገኛሉ። ከጥንታዊ የታሪክ መጽሐፍ መካከል የሚቆጠረው ዮሴፍ ወልደ ኮሪዮን ስለዚች ንግሥት በዚያን ጊዜ የኢትዮጵያ የግብፅ ንግሥት ነበረች በማለት ነበር የጻፈው። ከላይ ላይ ግብፅ ከጥንት ጀምሮ የኢትዮጵያ ግዛት እንደነበረ የታወቀ ነው። የግብፃውያን ትልቁ ታሪክ መዝገብ የሆነው የፓትርያርኮች ታሪክ እንዲህ ይላል። የታላቋ ሀገር አቢሲኒያ ንግሥት እርሷም ንግሥት ሳባ የምትባል የደቡብ ንግሥት ወደ ዳዊት ልጅ ሰሎሞን መጣች ይላል። ከዛ ተጨማሪም በኢትዮጵያ ከንግሥት ሳባ ጋር የተያዙ ልዩ ልዩ የአርኪኦሎጂ የከርሰ ምድር ጥናቶች ውጤቶች ተገኝተዋል። ወደ አክሱም ጎራ ያለ ሰው የንግሥት ሳባ ቤተ መንግስት መጎብኘት ይችላል። ይህ ቤተ መንግስት በአርኪኦሎጂ ውስጥ ጥናት የተገኘ ነው። ንግሥት ሳባ ማለት የንግሥት ሳባ ትውልድ ቦታ በሰሜን ደንጎሎ በደቡብ ፎካደ በተባለ በሁለቱ ተራሮች መካከል የሚገኝ ሲሆን ስሙም ጎሎ ማክዳ ይባላል። የንጉሥ ሚኒሊክ አንደኛ መቃብር አክሱም ከተማ በስተምዕራብ 2 ኪሎ ሜትር ርቀት ይገኛል። በ1906 የደጅ ልዑላን የአርኪኦሎጂ ጥናት በሚያደርጉበት ወቅት ከምድር ውስጥ የተቀበረ ቤት ውስጥ የንጉሥ ሚኒሊክ አጽም ያገኙ ሲሆን የአክሱም ጽዮን ካህናት በቤተ ክርስቲያን ውስጥ በክብር እንዳሳረፉት ይታወቃል። በ13ኛው መቶ ክፍለ ዘመን የነበሩ የአክሱም ንቡረ እድ ይስሐቅ ከተለያዩ ምንጮች ክብረ ነገሥት ሲያዘጋጅ እጅግ ታላቅ ታቦት ከሰጧቸው ታሪኮች ባህል አንዱ የንግሥት ሳባ ታሪክ ነው። ንግሥት ሳባ እግዚአብሔርን በመፍራት በመልካም ሁኔታ ሕዝቡን ታስተዳድር ነበር።
በወቅቱ በእስራኤል ላይ ነግሶ የነበረው የሰለሞን ጥበብ በጆሮዋ በመስማት ብቻ በቂ ሆኖ ስላላገኘችው በዓይኔ አይቼ መረዳት የበለጠ መሆን ተገነዘበች። ለንግሥት ሳባ ወደ ኢየሩሳሌም መጓዝ ምክንያት የሆናት ታምሪን የተባለ ነጋዴ ነው። ይህ ነጋዴ በኢየሩሳሌም በሚቆይ ጊዜ ብዙ ጊዜ የሚያሳልፈው የሰሎሞን ስጋዊና መንፈሳዊ ጥበብ በማየት ነው። ወደ ኢትዮጵያ በሚመለስበት ጊዜ እየዘረዘረ ለንግሥት ሳባ ይነግራትና ያስረዳት ስለነበረ ንግሥት ሳባ ከዚህ ሁሉ ነጋዴ በሰማችው ዜና የንጉሥ ሰሎሞን ጥበብ ለማየት ጓጓች። በዚህም የተነሳ በታምሪን ወደ መሪነት ወደ ኢየሩሳሌም ተጓዘች። እግዚአብሔር መንገዷን አቀናላት። ያለ አንዳች መሰናክል ተጉዛ ኢየሩሳሌም ደረሰች። ለታቦተ ጽዮን ክብርና ለንጉሥ ሰሎሞን ገጸ በረከት አቀረበች። ንጉሥ ሰሎሞን እርሷንና ተከታዮችን በጥሩ መስተንግዶ ተቀበላቸው። ንግሥት ሳባ የቤተ መንግሥቱን ሥርዓትና ሥጋዊ መንፈሳዊ ጥበብን ቀሰመች። በኢየሩሳሌም ቆይታዋ ከንጉሥ ዳዊት ምኒልክን ጸነሰች። ወደ ኢትዮጵያ ተመልሳ ልጇን ምኒልክን በዛሬው አስመራ ከተማ አጠገብ እንደወለደችው ይነገራል። የቀዳማዊ ምኒልክ ጉዞና የታቦተ ጽዮን መምጣት የቀዳማዊ ምኒልክ ካደገ በኋላ በ12 ዓመቱ ከእናቱ የተሰጠውን ለታቦተ ጽዮንና ለንጉሥ ሰለሞን እጅ መንሻ ይዞ ወደ ኢየሩሳሌም ተጓዘ። ንግሥት ሳባ ለንጉሥ ሰለሞን ንጉሥ ሆይ ልጅህ ሙሴ የጻፋቸው ሕግና ሥርዓት ክህነትን አስተምረህ ላክልኝ የሚል መልእክት ልካ ነበረ። ቀዳማዊ ምኒልክ በኢየሩሳሌም ከአባቱ ዘንድ ለ3 ዓመት ያህል ቆይቷል። በዚህ ዘመን መጽሐፈ ሙሴ፣ ሕገ መንግሥትና ሥርዓተ ክህነት የዕብራይስጥ ቋንቋ ከሊቀ ካህኑ ከሳዶቅ ተምሯል። ወደ ኢትዮጵያ ሲመለስ በፈቃደ እግዚአብሔር ታቦተ ጽዮንን ይዞ መጥቷል። ይች ታቦተ ጽዮን ለ3000 ዓመታት ያህል እስከ ዛሬ ድረስ በኢትዮጵያ በአክሱም ትገኛለች። ንግሥት ሳባ ታቦተ ጽዮን መምጣቷን ስትሰማ ለእግዚአብሔር መስዋዕት አቀረበች። ሰዎችም መርጣ ታቦተ ጽዮንን እንዲጠብቁ አደረገች። የመንግስቱ ስልጣን በሙሉ ለቀዳማዊ ምኒልክ አስረክባ ከዚህ ዓለም በሞት በተለየች ጊዜ በዚያው በአክሱም ተቀብራለች። ታቦተ ጽዮን እስካሁን ድረስ የንግሥት ሳባ መቃብር እየተባለ ይጠራል። በ13ኛው መቶ ክፍለ ዘመን የነበረው ታሪክ ጸሐፊ አውሳልህ የአቤሲኒያው በእግዚአብሔር ጣቶች 10ቱ ቃላት የተጻፈባት 2 የድንጋይ ጽላቶች ያሉባት የቃል ኪዳኑ ታቦት አለቻቸው በማለት ጽፎ ነበረ። በዘመናችን ይህ ታቦት ፍለጋ ያደረገው ግራሃም ሃንኮክም በተሰኘው መጽሐፉ ይገልጦታል። የእንግሊዛዊ ታሪክ አጥኚ ግን ሃንኮክ መጽሐፉ የሆነው ዘሳይ ኤንድ ዘሲ በአማርኛ ታቦተ ጽዮን ፍለጋ በሚል ተተርጉሞ በማንኛውም የመጽሐፍ መደብር ስለሚገኝ ሁላችሁም ገዝታችሁ ብታነቡ የሚኮረውን ታሪክ ታውቁታላችሁ። ታቦተ ጽዮን በአክሱም በኢትዮጵያ ታሪክ ልዩ ስፍራ ከያዘች ቦታዎች ግንባር ቀደምት ናት። የአክሱም ከተማ ናት። አክሱም ኢትዮጵያና የታሪክ የሃይማኖት ከተማ ስትሆን ከክርስቶስ ልደት በፊት በ2000 ዓመተ ዓለም እንደተቆረቆረች መዛግብት ያስረዳሉ። አክሱም የቤተ ክህነቱም ሆነ የቤተ መንግስቱ ማዕከል በመሆን ለብዙ ዘመናት አገልግላለች። በተለይም እግዚአብሔር ለሊቀ ነቢያት ሙሴ የሰጠውን የታቦተ ጽዮን መንበር በመሆኗ ከተማዋ ድንቅ ሁኔታን ያጎናጽፋታል። በዘመን አዲስ የክርስትና መዲና፣ የስብከት ወንጌል ማዕከል፣ የጳጳሳት መንበር ለመሆን መቻሏ በቤተ ክርስቲያን የታሪክ ክፍል ውስጥ እንደ አጥቢያ ኮከብ እንድታበራ አድርጓታል። የአክሱም ከተማ ከ4000 ዓመት ዕድሜ በላይ ያላት ናት። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ካወጣቸው በኋላ የአምልኮት ሥርዓታቸውን ይፈጽም ዘንድ የምስክሩ ድንኳን፣ የቃል ኪዳኑ ታቦትና ለአምልኮ ሥርዓቱ ማከናወኛ የሚያገለግሉ ልዩ ልዩ ንዋየ ቅድሳት እንዲሰሩ በሙሴ በኩል በታዘው ነበር። ከቃል ኪዳኑ ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት በሙሉ እስራኤላውያን በሲና ምድረ በዳ የተመገቡበትና መና ያዘነች የያዘች መሶበ ወርቅ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነች ልምላሜና ፍሬ አፍርታ የተገኘች የአሮን በትር ይገኝባታል። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራር መንፈሳዊ ትርጉም አስቀድመን ልንረዳ ይገባል። እግዚአብሔር አምላክ ታቦተ ጽዮን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ እውቀትን ይሰጥ ዘንድ
መንፈሱን ያሳድርበት ዘንድ ከይሁዳ ወገን የሆነ ባስልኤል መረጠ። እሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱ 1 ክንድ ተኩል እንዲኖራት አድርጎ ታቦት ሰራ። በመቀጠልም በውስጧ በውጭም በጥሩ ወርቅ ለበጣት። ከታቦቷ ዙሪያ የወርቅ አክሊል አደረገ። ካህናተ ታቦተ ጽዮንን ለመሸከም እንዲያመቻቸው በአራቱ ማዕዘናት በወርቅ የተሰሩ ቀለበቶችና በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰሩ። ከጥሩ ወርቅም የሥርዓት መክደኛውን በቃል ኪዳኑ ታቦት ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛዋን እንዲጋረዱ አድርጓት ጥሩ ከሆነ ከተቀጠቀጠ ወርቅም ኪሩቤልን ሰራ። በሥርዓት መክደኛው ግራና ቀኝ አደረጋቸው። እነዚህ በጥሩ ወርቅ የተሰሩ 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በርሳቸው የሚታዩ ተደርገው የተሰሩ ናቸው። በዚህ ስርየት መክደኛው በ2ቱ ኪሩቤል መካከል እግዚአብሔር ለሙሴ በመገለጥ ሰው ከባልንጀራው እንደሚነጋገር ያነጋግረው ነበር። ለሕዝቡም በደመና አምድ ይታያቸው ነበረ። ወደ ትርጓሜው ስንመጣ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕግ ጽላት ጌታ መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦቱ ከማይነቅዝ እንጨት መሰራቷ እይታናት ንጸት የማመለክት ሲሆን በውጭም በውስጧ ጥሩ ወርቅ መለበጡ የቅድስናዋ የድንግልናዋ በሌናዋ ድንግል በስጋዋ ድንግል መሆኗን ያስረዳል። ታቦቷ 4 ወንጌላውያን ካህናት ይሸከሟት ዘንድ በግራና በቀኝ በተዘጋጀች 4 ከወርቅ የተሰሩ ቀለበቶች ሰሩላት። በዚያ የወርቅ ቀለበቶች ውስጥ 2 መሎጊያዎች ይገቡባቸዋል። ታቦተ ጽዮን ለማንቀሳቀስ ሲፈለግ 4 ካህናት በመሎጊያዎች ይሸከሟታል። ይህ ስርዓት በሰማያት የሚታይ እውነታ ነው። እይታ መንበር፣ ገጸ ንስር፣ ገጸ ሰብ፣ ገጸ ላም፣ ገጸ አንበሳ ያላቸው 40 እንስሳት ይሸከሙታል። እንዲሁም ለአማናዊት ታቦተ ጽዮን ድንግል ማርያም የምስራች የሚናገሩ ሰላምን የሚያወሩ መልካም ወሬ መድኃኒትም የሚያወሩ ጽዮን አምላክሽ ነግሷልና የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ ናቸው የተባለችው እርሷንና የጌታችን ስም የተሸከሙ የሚሰብኩ ወንጌላውያን አሏት። የስርየት መክደኛው ታቹም መቀመጫ ንጹሕ እንስት ላዩ መክደኛው ንጹሕ አበው ግራና ቀኙ የወላጆቿ የሐናና የኢያቄም ምሳሌ ነው። እርሱም በክንፎቻቸው የጋረዱት ኪሩቤል ጠባቂ መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስርየት መክደኛው ስርዓቱ የሚፈጸምበት ስፍራ ነው። ነገር ግን እውነታው ስንመለከት በዚህ ታቦት ምንም አይነት መስዋዕት ሲቀርብ እንዳልነበር እንረዳለን። ይህም በጊዜ አማናዊ መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የገለጠበት ቦታ ነው። ከእርሱ ውጭ ሌላ ነገር በዛ ላይ ማረፍ የለበትም። ይህ በራሱ የሚሰጠን አንድ ማስተዋል አለ። እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳለው ያመለክታል። ስለዚህ ይህ ስፍራ ለዚህ እንደተጠበቀና ወይም በዚህ ምሳሌ አማናዊ መስዋዕት የሚቀርብበት ስፍራ እንደሚያስፈልገው የሚያሳስብ ነው። ይህ ከሆነ ለማመልከት ሲገባል ለኃጢአት የቀረበውን መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ በመንከር 7 ጊዜ በስርየት መክደኛው አንጻር በመገኛው ድንኳን ውስጥ ይጨምሮ ነበር። ነገር ግን ደም ከዚያ ስርየት መክደኛው ላይ አያርፍም ነበር። ምክንያቱ በዚህ ስፍራ መቅረብ ያለበት መስዋዕት መለኮትን የተዋሃደው ነፍስ ግን የተለየው ጌታ መድኃኒታችን ኢየሱስ ክርስቶስ ክቡር ስጋውና ክቡር ደሙን መሆኑ ነው። ይህ ስርየት መክደኛው ሌላው ለኛ የሚያስተላልፈው መልእክት አለ። መልእክቱ አማናዊ መስዋዕት መቅረቡን እንደማይቀር መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳን ውስጥ ሆኖ እግዚአብሔር በምሕረት በሚገለጥበት በጸጋ ዙፋን በጽላቱ ላይ መሆኑን እንዳለበት ነው። በዚህ እግዚአብሔር አምላክ በነቢዩ ሚልክያስ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራውም ስለ ስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ እንዳለ የስርየት መክደኛው በዓለም ዙሪያ ላለችው አንዲት ቅድስት ቤተክርስቲያን ምስጢር ቁርባን ለመፈጸምበት ጽላት ወይም ታቦት ምሳሌ መሆኑን ያስረዳል። በአዲስ ኪዳን ጽላት ወይም ታቦቱ የሚያርፍበት ስፍራ መንበር ተብሎ ሲጠራ እግዚአብሔር ስም የተጻፉ ቅዱስና ሥጋው ደግሞ የሚፈተትበት ደግሞ ጽላት ወይም ታቦት ወይም መሠዊያ ተብሎ ይጠራል። የስርየት መክደኛው በታቦቱ አናት ላይ መሆኑ ቅዱስ ኤፍሬም የእኛን ሥጋ ለነሳው መልሰህ ለእኛ ሰጠህን፣ አንተ ክብር ምስጋና ይሁን።
ከእኛ በሆነው ሥጋ በኩል እጅግ የበዛውን ያንተ ስጦታ ተቀበል ብሎ እንዳመሰገነ እግዚአብሔር ቃል ከቅድስት ድንግል ማርያም ተወልዶ ራሱን መስዋዕት አድርጎ ማቅረቡን ያሳየናል። የስረት መክደኛው የሚጋርዱት በጥሩ ወርቅ የተሰሩ ኪሩቤል ምስሎች አማናዊ መስዋዕትን በሚሰዋበት ጊዜ በዙሪያው ረበው የሚታዩ የመላእክት ምሳሌዎች ናቸው። ይህም ለማስገንዘብ ቅድስት ቤተክርስቲያን በመንበሩ ታቦት ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳ ላስተዋለው ሰው በትክክል የታቦተ ጽዮን መንፈሳዊ ትርጉም ያስረዳል። ይህ ድንቅ የሆነ መንፈሳዊ ትርጉም ይበልጥ ለመረዳት አንድ ምሳሌ የሚሆን እውነታን እንመልከት። ንጉሥ ዳዊት የእግዚአብሔርን ቃል ኪዳን ታቦት ከአቢናዳብ ቤት ወደ ጽዮን ከተማ ባስመጣበት ጊዜ በታቦተ ጽዮን ፊት ለእግዚአብሔር በሙሉ ኃይሉ በደስታ እየዘለለ መንፈሳዊ መዝሙር አቅርቦ ነበር። ይህ አይነት ተመሳሳይ ድርጊት በአዲስ ኪዳን ተፈጽሟል። እመቤታችን ቅድስት ድንግል ማርያም ቅድስት ኤልሳቤጥ በተሳለመቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የጌታን እናት ሰላምታ ድምፅ በሰማ ጊዜ እንደ አባቱ እንደ ዳዊት ከእናቱ ማኅፀን ውስጥ ሳለ በደስታ ዘሏል። ቅዱስ ዳዊት በታቦተ ጽዮን ፊት እንዲህ ያለ ደስ መሰኘቱ ለአምላኩ ምስጋና ቅኔ መቀኘቱ ለሰው ልጆች ሁሉ የመዳናቸው ምክንያት የሆነችው ቅድስት ድንግል ማርያምና ልጇ ኢየሱስ ክርስቶስ በታቦተ ጽዮን በኩል በማየቱ ነበር። ቅዱሳን ቤተ ክርስቲያን አባቶችን እውነታ ይናገራሉ። ለምሳሌ ቅዱስ ኤፍሬም ከአዳም ጎን የተገኘች አንዲት አጥንት ምክንያት ሰይጣን ከአዳም ማስተዋል አራቀ። ነገር ግን ከእርሷ አብራክ በተገኘች ቅድስት ድንግል ማርያም ምክንያት በእርሱ ላይ ሰልጥኖ የነበረውን ሰይጣን እንደ ጎዳ ተሰባብሮ ወደቀ። ታቦተ ጽዮን በተባለች በቅድስት ድንግል ማርያም ማኅፀን ውስጥ ባደረገው በጌታ መድኃኒታችን ኢየሱስ ክርስቶስ የድል አዋጅ ታወጀ። በቃል ኪዳኗ ታቦት ስር ዳጎን ተሰባብሮ እንደተገኘ እንዲሁ ክፉውን ሰይጣን በታመኑበት ፊት ድል ተነሳ። እግዚአብሔር በቃል ኪዳኑ ታቦት ኃይሉን በመግለጥ ዳጎን ተሰባብሮ ጣለው። እንዲሁ እግዚአብሔር ቃል ኪዳን ከቅድስት ድንግል ማርያም በሥጋ መወለድ በኃጢአት ምክንያት በእኛ ላይ ሰልጥኖ የነበረውን ሰይጣን ድል ነሳው። ቅዱሱ ጆሮ ደግሞ ቅድስት ድንግል ማርያም ቅድስትና ንጽሕት ነበረች። በቃል ኪዳኑ ታቦት ውስጥም የሕጉ ጽላት ብቻ እንደነበረ እንዲሁ እርሷም በሕሊናዋ ከእግዚአብሔር ሕግጋት ውጭ ሌላ ምንም ሐሳብ አልነበራትም። ቅድስት ድንግል ማርያም በውስጧም በውጭም ነውር የሌለባት ንጽሕት ናት። እንደ ቃል ኪዳን ታቦት በውስጥም በውጭም በቅድስና የተጌጠች ሕጉንም ጠበቃ የተገኘች የክርስቶስ ሙሽራ ናት። በቃል ኪዳኑ ታቦት ውስጥም ከሕጉ ጽላት ውጭ ሌላ ምንም ነገር እንደሌለ እንዲሁ አንቺም ቅድስት ሆይ በሕሊናሽ ምንም ነውር የሌለብሽ ቅድስት ነሽ ብሎ ሲያመሰግናት፣ የእስክንድርያው ዲዮናስዮስ ደግሞ ጌታ መድኃኒታችን ኢየሱስ ክርስቶስ ካህን ሆይ ዘንድ በሰው እንዳልተመረጠ እንዲሁ ቅድስት ድንግል ማርያም የጌታ ማደሪያ ትሆን ዘንድ በእግዚአብሔር የተመረጠችና በመንፈስ ቅዱስ ማደሪያ እግዚአብሔር የከተመባት ከተማ ሆና ትኖር ዘንድ ለዘላለሙ እግዚአብሔር ትታመናለች በማለት ስለ እርሷ ይመሰክራል። አዳም ዝነቱ ከሴቱ ወገን በሆነች በቅድስት ድንግል ማርያም በኩል እንደሆነ ተረድቶ ለሚስቱ ሔዋን ብሎ ስም አወጣላት። እንዲሁ ንጉሥ ዳዊት በቅድስት ድንግል ማርያም በኩል እንደሚድን በመረዳቱ አምባ የመጠጊያ ነች ሲል ጽላት ጽዮን ብሎ ለድንግል ስያሜን ሰጣት። በመዝሙራቱ ማስተዋል እንችላለን። ጽዮን የንጉሥ ዳዊት ተራራዋ ከተማ ስትሆን የስሟ ትርጓሜ አምባ መጠጊያ ማለት ነው። ይህ ይዘው ብዙዎች ነቢያት ስለ ድንግል ማርያም ሲናገሩ ጽዮን የሚለውን ስም ተጠቅመዋል። ነቢያት ስለ ቅድስት ድንግል ማርያም ሲናገሩ ጽዮን የሚለውን ስም እንደተጠቀሙ ወደ ብሉይ ኪዳን ስንገባ በአዲስ ኪዳን ብቻ ስለ ጽዮን የተጻፉት በማንሳት ይህ ማረጋገጥ እንችላለን። ለምሳሌ ነቢዩ ኢሳይያስ ከአይሁድ ወገን የሆነ የራሳቸው ስርዓትና ሕግ ለማቆም ሲሉ በክርስቶስ ከማመስገን ስለተመለሱ ሲጽፍ እነሆ በጽዮን የእንቅፋት ድንጋይና የማሰናከያ አለላ እኖራለሁ። ቅዱስ ጳውሎስ ይህን ስለ ክርስቶስ የተነገረ ነው ማለት በሮሜ ላይ ጠቅሶት እንገኛለን። ስለዚህም ነቢዩ ኢሳይያስ ቅዱስ ጳውሎስ ጽዮን ያሏት ቅድስት ድንግል ማርያም እንደሆነ በዚህ ኃይለ ቃል መረዳት እንችላለን። የማሰናከያ ዓለት የተባለው ክርስቶስ እንደሆነ እነሆ የብዙ ሰዎች ልቡና ሐሳብ ይገልጽ ዘንድ ይህ ለእስራኤል ላሉት ለብዙዎችም ለመውደቃቸውና ለመነሳታቸው የሚቃወሙት ምልክት ሾሟል ተብሎ ተጽፏል። ስለዚህም የማሰናከያ ዓለት የተባለው ክርስቶስ ጸንሳ የወለደች ቅድስት ድንግል ማርያም ጽዮን መባሏን እነዚህ ጥቅሶች ማረጋገጥ እንችላለን። ነቢዩ ዳዊትና ኢሳይያስ ጽዮን ከተሰኘች የሙሴ ጽላት ካህኑ በሚያቀርበው መስዋዕት አማካይነት አፋዊ ድህነት እንደተደረገ ከእመቤታችን ከተወለደ አማኑኤል አማናዊ ድህነት
እንደሚፈጸም መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአትን ያስወግዳል በማለት ስለ ክርስቶስ ትንቢት ተናግረዋል። ይህ ቅዱስ ጳውሎስ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሰጥቶ ተጠቅሞበታል። በዚህም ታቦተ ጽዮን ያሏት ቅድስት ድንግል ማርያም መሆኗን ማስተዋል እንችላለን። ምክንያቱም እርሱ ከእርሷ እንጂ ከሌላ አልተወለደምና። ነገር ግን መድኃኒት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመሆኑ መልአኩ እንዲህ አላቸው፣ እነሆ ታላቅ ደስታ የምስራች እነግራችኋለሁ፣ በዳዊት ከተማ መድኃኒት እሱ ክርስቶስ ተወለደ በማለት ገልጿል። ከዚያ በተጨማሪ ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ እናት ደግሞ ቅድስት ድንግል ማርያም መሆኗን ማንም የማይክደው ሀቅ ነው። ስለዚህ ነቢያቱ መድኃኒት ከጽዮን ይወጣል ሲሉ ጌታ መድኃኒታችን ኢየሱስ ክርስቶስ ጽዮን ከተባለችው ከቅድስት ድንግል ማርያም ይወለዳል ማለታቸው እንደሆነ ግልጽ ነው። ምንም እንኳ ቅዱስ ዳዊትና ሌሎች ነቢያት ስለ ቅድስት ድንግል ማርያም ለመናገር ሲሉ ጽዮን የሚለውን ስም አበዝተው ይጠቀሙ እንጂ አልፎ አልፎ ግን ጽዮን በማለት ስለ ከተማዋ ተናግረው እናገኛለን። ለምሳሌ ሚልክያስ ስለዚህ በእናንተ ምክንያት ጽዮን ታርሳለች ይላል። ይህ በቀጥታ ስለ ጽዮን ከተማ የተነገረ ነው። ቅዱስ ጳውሎስ ለጌታችን መናገር ሲፈልግ ስለ እርሱ የሚናገሩትን ብቻ መርጦ እንደተጠቀመ እንመለከታለን። እኛ እንዲሁ ለቅድስት ድንግል ማርያም የተነገሩትን አስተውለን ልናያቸው ይጠበቅብናል። ምክንያቱም አንዳንድ ስለ ቅድስት ድንግል ማርያም ያልተጻፉ ነገር ግን ጽዮን የሚለውን ስም ይዘው የሚገኙ የመጽሐፍ ቅዱስ ምናልባት አሉና። ይሆንም ስለ ታቦተ ጽዮን የተጻፉት ገቢረ ተአምራት ሁሉ እግዚአብሔር ቃል ከእመቤታችን ከቅድስት ድንግል ማርያም ተወልዶ ለፈጸማቸው ታላቅ የድነት ስራዎች ምሳሌዎች ናቸው። በዚህም መሰረት ቅድስት ቤተክርስቲያን በብሉይና በአዲስ ኪዳን በታቦተ ጽዮን የተፈጸሙትን ገቢረ ተአምራት ለድንግል ማርያምና ለጌታችን መድኃኒታችን ኢየሱስ ክርስቶስ በመስጠት ትርጉማ ለልጆቿ ታስተምራለች። በዳር 21 ቀን በታቦተ ጽዮን የተፈጸመው ታላቅ ተአምራት የሚሰበሰቡበት ቀን ነው። በዚህ ቀን ቅድስት ቤተክርስቲያን በታቦተ ጽዮን የተፈጸሙትን ታላቅ ተአምራት እግዚአብሔር ቃል ከቅድስት ድንግል ማርያም በስጋ መወለድ ከፈጸማቸው ታላቅ የድነት ስራዎች ውስጥ ጋር በማነጻጸር በድነታችን ውስጥ የእመቤታችን የቅድስት ድንግል ማርያም ድርሻ ምን እንደሆነ ትገልጻለች። ለምሳሌ ታቦተ ጽዮን የተሸከሙ ካህናት እግራቸው የዮርዳኖስ ባህር በመንካቱ ባህሩ ለሁለት እንደተከፈለ እንዲሁ ጌታ መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በስጋ ተወልዶ ጥምቀት በራሱ ጥምቀት በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረ እናስታውሳለን። ፍልስጤማውያን ከእስራኤል ጋር ውጊያ በገጠሙ ወቅት ታቦተ ጽዮን ማርከዋት ዳጎንም ለሚባል ቤተ ጣዖት ውስጥ አኖሯት ነበረ። ነገር ግን ታቦቷ ዳጎንን በፊቷ ሰባብራ እንደጣለችው እንዲሁ ከቅድስት ድንግል ማርያም በተወለደ በጌታችን በመድኃኒታችን ኢየሱስ ክርስቶስ በእኛ ላይ ሰልጥኖ የነበረው ሰይጣን ድል መንሳቱን እናስታውሳለን። በዚህ መልክ ቅድስት ቤተክርስቲያን ስለ ቅድስት ድንግል ማርያም፣ ስለ ልጆቿ፣ ስለ መድኃኒታችን ኢየሱስ ክርስቶስ እንዲሁም በእርሱ ስለተሰጠን ሰማያዊ አገልግሎት ስርዓትና ስለ ታቦት ጥቅምና አገልግሎት ታቦተ ጽዮንና ቅድስት ድንግል ማርያምን በማነሳሰል በሰፊው ታስተምራለች። እንደምታስተምር መረዳት እንችላለን። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን። እግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት በሁላችን ላይ ለዘላለም ጸንቶ ይኖር፣ አሜን።